እስልምና ይኸውልሽ በመሐመድ ላይ ተመስርቶ በመሐመድ ላይ ተጠንስሶ በመሐመድ ላይ የሚያውጠነጥን ቁርአኑ ሙሉ የመሐመድን ጥቅም ለማሟላት የተመሰረተ ሃይማኖት ነው እና ፈርዘር ባጠናሽ ቁጥር እስልምና ከልት ነው፣ ውሸትና ስህተት ነው። እና ሜይ ቢ የዛሬው ቶፒክ ላይ ካሌለሽ መልስ ካለሽ እሱን ብንሰማሽ ደስ ይለኛል። ሩል ቅዱስ ማን ነው? እኛ ምናምነው በዛው ምታውቁ አንተ አለህ በእንጨት የምታምኑ ጭራሽ። አይ ራቢ መረጃ አምጪ ብልሽ አታመጭም እኛ በእንጨት እንደምናምን። ነገር ግን ራቢ አንድ የተጻፈ እኛ ምናምነው በእንጨት ነው የሚል ልታመጫችም። እኔ ግን አንድ ማስረጃ ሰጥሻለሁ። ኃጢአትሽ የሚሰረየው በጥቁሩ ድንጋይ ሱናን አናሳይ 29:19 ላይ ኃጢአትሽን የሚሰርየው ጥቁር ድንጋይ እንደሆነ ኃጢአት መሰረይ የሚችለው ደግሞ ሱረቱ አሊ ኢምራን 135ኛው ላይ ፈጣሪ ብቻ እንደሆነ ይናገራል። ያንቺ ኃጢአት ደግሞ በጥቁሩ ድንጋይ እንደሚደመሰስ ሐዲስሽ ይናገራል። በዚህም መሰረት አንቺ አምላክሽ ድንጋይ ነው ማለት ነው ኃጢአትሽ የሚሸከምልሽ። እኛ ግን ድንጋይ አይሸከምልንም። ሙሐመድ ደግሞ ወደ አላህ ተመለስ፣ ችግር የለውም። እኔ ጥቁር ከሆንኩማ ጥቁር ድንጋይ ከመሰልኩማ ገነት አልገባም። ምክንያቱም ምሽካት አልመሳቢ ማልገባበት ምክንያት ምንድነው? በመጥቆሬ ነው። ምሽካት አልመሳቢ 119 ላይ አዳምና አላህ አዳምን ፈጠረ፣ ቀኝ የትከሻውን መታ መታ አደረገ፣ ነጭ ጉንዳን የሚመስሉ አወጣ፣ ግራ ትከሻውን መታ መታ አደረገ፣ ጥቁር ቁጫጭት የሚመስሉ አወጣ፣ እንደ ከሰል የጠቆሩ ጥቋቁሮቹን ነጫጮቹን ወደ ገነት ሂዱ አላቸው። ጥቋቁሮቹን ደግሞ ወደ ገሃነም ሂዱ አያገባኝም አላቸው ይላል። እህቴ ሺህ ጊዜ ብትሰግጂ ሺህ ጊዜ ጸሎት ብታደርጊ ጥቁር በመሆንሽ ብቻ የገሃነም ነሽ። የምንድን ነሽ አልኩሽ? የገሃነም። ሙሐመድ ደግሞ ካባን እየዞረ በእንጨት ወጋ ወጋ ያደርግና እንጨቷን ይስማት ነበረ። እንጨት አምልኮ ከተባለ ዱላ ያመልክ ነበር ሙሐመድ ማለት ነው። ጀስ ተዉት። እዚህ እኛ ጋር ያለው ባክፋይር ከበድ ይላችኋል እና በተቻላችሁ መጠን ቶፒክ ላይ ለማውራት ሞክሩ ማለት ነው። እውነትሻ አለን ቶፒክ ላይ አላወራሉ እኮ በቃ ምንም ሩል ቅዱስ ቢያንስ እንኳን የሆነች ምላሽ ነበረቻቸው። ያንን መልስ ይመልሳሉ ብዬ ጠብቄ ነበር። እስካሁን እሱን እንኳን አላመጡም። ሰላም እንዴት ነሽ? አትታይኝም። ለእኔ ግን እንደገባሽ አውቃለሁ። ምን ለእኔ አትታይኝም። ሀያት ነው ስሙ። ሀያት እንኳን ደህና መጣሽ። ኦኬ ሀያት ነኝ። እሺ መልካም። በመጀመሪያ ኦኬ ይሰማል? ትሰሚያለሽ? አሁን በመጀመሪያ ደረጃው ማለት ነው እምነት በውሸት አይስፋፋም። አንተ ደግሞ እያደረግህ ያለው በውሸት ክርስትናን ወይም ደግሞ ኦርቶዶክስን ማቆየት ነው። ይሄ ደግሞ አይሳካልህም ማለት ነው። ይሄንን አስረግጠህ ማወቅ አለብህ። አዩቲ አድርገኝ ወደ ጥያቄ ገብቼ ልመልስልህ ነው። ውሸት ራይዳ ሷሊን 249 ላይ ነብይሽ ለሶስት ነገሮችም ውሸት ፈቅዷል። ለሃይማኖት መዋሸት ይቻላል። ቆይ ሱረቱ ኢምራን ጳውሎስ አዳምጪ። ቆይ ተረጋጊና ቶፒኩ ላይ ታወሪያለሽ ወይንስ ሌላ እንትን ውስጥ መግባት ፈለግሽ? ሩል ቅዱስ ማለት ማን ነው? እሱ መንፈስ ቅዱስ ማን ነው? በቁርአንሽ ቅዱስ መንፈስ የተባለው ማን ነው? ጭቅጭቅ አታርጉት። አሁን ቶፒኩ ላይ እሱን አስረዳለሁ። ቶፒኩ ላይ አውሪሽ ላስረዳ ነው። አንተ እውቀት ፈላጊ ከሆንክ ማለት ነው ቁጭ አድርጌ ነው ማስተምረህ። ግን መጀመሪያ ኦርቶዶክስ በውሸት የምትቆም ሃይማኖት አይደለችም ነው። ይሄን አስተምሪን በቃ ወደ ትምህርቱ እንሂድ። ቆይ ችግር የለው። እውነት ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እሱ ሐሰተኛ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል፣ በእውነት አልቆመም፣ ሐሰተኛ ነው፣ ነፍሰ ገዳይ ነው ይለዋል። ማንን? ዲያብሎስንና የዲያብሎስ የግብር ልጆችን። እኛ ደግሞ አባታችን ማን ነው? እግዚአብሔር ነው። ሙስሊሞች አባታቸው ማን ነው? ኢብሊስ የሆነ እህት ወንድም አባት ሊባል ይችላል። እንትን ጂኒ ለነሱ። ለኛ አጋንንት ወንድማችንም ቤተሰባችንም ዘመዳችንም ሊሆን አይችልም። በሙስሊሞች ባለውለታችሁ ባለውለታ እኮ ነው። ቆይ ሱራ 72 ላይ ቆይ ተረጋጊ።
ሱራ 72ኛው ላይ ያጋንንት ተረጋጊ ያጋንንቶች ምዕራፍ ተብሎ ይባላል። የአጋንንት ምዕራፍ ለዚች እህታችን ወንድሟ እህቷ አጋንንት ነው። አባቷም ሊሆን ይችላል። አቡ አይደር ወሲብ ያደርገናል ብሎ ስላለ ማለት ነው አጋንንት። ስለዚህ ከሱ ተማራችሁትን ሐሰት እኛ ጋዛችሁ አትምጡ። አዎ ኦርቶዶክስ በውሸት አትቆምም። ለምን? ውሸትን ስለማትደግፍ። እስልምና ግን የቆመው በምንድን ነው? በውሸት ነው። እናመሰግናለን። ወደዛ ስማኝ እሱ ተረትና ምሳሌ ቁጭ ብለን ቶፒኩ ላይ ግቢ። ሚዩት አታድርገኝ። የፈለግከውን እያወራህ ማለት ነው። ለምን ሚዩት ታድርገኛለህ? ቶፒኩ ላይ ያለ ፍላጎት ሁሉ ነው ማወራ። ቶፒኩ ላይ መጀመሪያ ግን ለተናገርከው ንግግር መልስ ልስጥ። ቶፒኩ ላይ ግቢ። አይ አጓጓሽን፣ በቃ እኛንም ደጅ አስጠናሽን። ብርድ መታና አሁን ወደ መልሳለሁ ብለሻል። በቅዱሱ መንፈስ የሚለው ማን ነው? እሱ ላይ ቀጥይ እኮ ልመልስልህ ነው። መጀመሪያ በጣም ነው የፈራኸው፣ ምክንያቱም ውሸትን የያዘ ሰው ሁሌ መንቀጥቀጥ ስለሆነ ማለት ነው ነገሩ። በቃ አሁን ወደ መልሱ ለኛ ስትይ በእናትሽ ችግር የለውም። 2200 ሰው አለ፣ እነሱን አስተምሪያቸው፣ ችግር የለውም። እኛንተ እሺ፣ ወደ መልሱ ሲሄድ በመጀመሪያ ደረጃ አምላካችን አንድና ብቸኛ ነው። ክርስቶስን ካለመኖር ወደ መኖር ያመጣ አንድና ብቸኛ አይደለም። ያቅማላውና ዘማዊውን ጠፍጥፎና ልክ እንደ ኳስ ቀልዞ ጋር የሚቀጣው ኢየሱስ ክርስቶስ ይባላል። ያንን ቅማላሙን ሱናን አቢ ዳውድ 30:80 ላይ ጠፍጥፎ የሰራው ክርስቶስ ነው። በገሃነም ውስጥ ደግሞ አሁን አስሮታል። እላዩ ላይ እንደ በሬ እላዩ ላይ የሚሸና ስሜቱን መቆጣጠር ማይችል ዝርክርክ ነብይሽን የፈጠረው ክርስቶስ ነው። አላህ ጣዖት ነው። መሐመድ ሐሰተኛ ነብይ ነው። በዚህ መጠን ወርደን እንድንናገራችሁ አታድርጉ። ኢሳ ብለሽ ማውራት ትችያለሽ፣ መቀጠል ትችያለሽ። ቶፒክሽ ላይ የኔን አምላክ ልትሰድቢ አይደለም የገባሽው። ርዕስ አለ፣ ርዕሱ ላይ ማውራት ነው። ስለዚህ የተጠየቀው ሩል ቅዱስ ማን ነው መንፈስ ቅዱስ ማን ነው እንጂ የተባለው ኢየሱስ እንደዚህ ነው እያልሽ አፍሽን ልከፍች አይደለም ማለት ነው የገባሽው። ቀጥሉ። ምክንያቱም ነብይሽን አንቺ በጭብጥ ስታመጪ እኔ በቁናሽ አስታቅፌሽ ትሄጃለሽ ማለት ነው። ከዛ ምን ብሏል ነብይሽ ደግሞ? እኔ እንትን ባልኩበት ላይ ከተሰደበ ገሃነም ትገቢያለሽ ብሎሻል። ምክንያቱም እኔን ልገይኛችም ታልተበቀልሽለት ገሃነም ከሚገቡት ትሆኛለሽ ማለት ነው። ከነፍስሽም በላይ እንድወጁ ቡሃሪ 15 ላይ ስላዘዘሽ ማለት ነው። ኤኒዌይስ ኡሳማ እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን ነው? ሰላም ነው? እንዴት ነው? አለን አልሐምዱሊላህ። መልካም። ሜቢ ርዕሱን ሰምተው ከሆነ በቁርአን ውስጥ መንፈስ ቅዱስ ማን ነው የሚል ነው ጥያቄያችን። እሺ እስቲ ህይወት አንብቢ ውስጥ ከላ ትንሽ አይተ እሺ እንትን ማድረጋችን ክርስቲያን እንትና አይ ሚን እውነት የሆነ ክርስቲያንም ምን ላድርግልህ ወደ መሰብሰብ ከቻልሽ በደንብ እንዲታጎል አድርገሽ እንደምትይው አሪፍ ነበር። እሺ ቀይን ጨመረ። አሁን አሪፍ ነው። አንብቢው ቀጥይ። እነዚህ መልእክተኞች በከፊላቸው ከፊሉ ላይ አበለጥን፣ ከነርሱ ውስጥም አላህ ያነጋገረው አለ፣ ከፊሎቻቸውንም በደረጃቸው ከፍ አደረግን። የመርየም ልጅ ኢሳን ግን ተአምራቶችን ሰጠነው፣ በቅዱስ መንፈስም አበረታ ነው ይላል። ቀጥይ እስቲ አላህ ባሻኝ ኖሮ። እሺ ዋና ነጥቡ ያለው እስከዚህ ድረስ ነው። ጥያቄያችን ያለው በቅዱስ መንፈስ ላይ ነው። የቀረው ይነበብልኝ ካልከን አላህ ባሻ ኖሮ እነዚህ ከነሱ ከመልእክተኞቹ ጅብሪል ነው እያወራ ነው። እኔ የማይሰማኝ እኔ ቁርአን ላይ ማቀው መንፈስ ቅዱስ ጅብሪል አለይሂ ሰላምን ነው። ሌላ መንፈስ ቅዱስ አላህም ባሻው ኑሮ ጅብሪል ማን ነው ያለው? ከመልእክተኞች በኋላ
ግልጽ ተአምራቶችና ከፍ አድርጊ ውስጥ ትንሽ ወደ ላይ ከፍ አድርጊ። ባልተወጋን በለት ለያየን ኦሆ እኔ እንጃ ወላሂ። መልካም በቅዱሱ መንፈስ አበረታን። የቅዱስ መንፈስ እንግዲህ አበርቺ አጽናኝ ነው፣ ኃይል የሚሆን ነው። ኢብን ነቢያቶችን ኃይል የሚሆናቸው ነው። በእኛ መንፈስ ቅዱስ አጽናኝ ተብሎም ይጠራል፣ የሚያበረታ ተብሎ ይጠራል፣ ህይወት ሰጪ እስትንፋስ ተብሎም ይጠራል። ይሄ መንፈስ እስትንፋስም እንደሆነ ተነግሮለታል በቁርአኑም ማለት ነው። እኛ ፈጣሪ ነው ብለን እናምነዋለን። እናንተ ማን ነው ብላችሁ የምታምኑት? ሙሐመድ ስለዚህ ጉዳይ ተጠይቆ እውቀት ጥቂት እንጂ አልተሰጣችሁም አታውቅም ተብያለሁ ብሎ ነው ምላሽ የሰጠው። ሩህ ራሱ ምንድን ነው ተብሎ ተጠይቆ ሱራ 37:85 ላይ ሱራ 3 ሱረቱ ኢምራን ቁጥር 7 ላይ ግልጽ የሆነም አለ ግልጽ ያልሆነም አለ ብሎ አስቀምጧል። ስለዚህ ግልጽ ካልሆኑ አንዱ መንፈስ ቅዱስ ምንድን ነው የሚለው ነው። ስለዚህ መንፈስ ቅዱስ አምላክ አይደለም ብሎ መሞገት አንድ ሰው አይችልም። ምክንያቱም ግልጽ ያልሆኑ በቁርአን ውስጥ አሉ ስለሚል ማለት ነው። ግልጽ ያልሆኑ ነገሮች አሉ ስለሚል አንተ ግን ገብተዋል፣ ተረድተዋል? ያ ገብተዋል አንተ? እኔማ ገብቶኛል። እሺ ትንሽ አብራራልኝ። ይህ መንፈስ ቅዱስ የተባለው ከአላህ የሚወጣ አላህን ያልሆነ ህይወት የሚሰጥ እንደገናም ደግሞ ፐርሰን የሆነ የሚያበረታ የሚያጽናና ነው። ይሄ አካል ምንድነው? ፍጡር ሊሆን አይችልም። ነገር ግን ከአላህ የሚወጣ ነው። ይህ አካል ምንድነው? የአላህ ሲፋት ነው ማለት ነው። ወይንም ከአላህ የሚወጣ ሆኖ ከአላህ የሚወጣ ከአላህ ያልሆነ ያ አላህን ያልሆነ ከአላህ የሚወጣ አሁን የተጻፈ ነገር ከአላህ የሚወጣ ነው። ከአላህ የወጣ ነው። ነገር ግን አላህን አይደለም። ራሱ እኔ ማለት የሚችል ነው። ፐርሰን ነው። ኦኬ አንተ ምን አልክ? በቅዱሱ መንፈስም አበረታ ነው አለ። ይሄ ቅዱሱ መንፈስ የተባለው ማንነት ያለው ነው አይደለ? አንተ ተብሎ ሊጠራ የሚችል ነገር ነው። እንዲሁም ደግሞ አበረታ ነው ይላል። የሚያበረታ ነው፣ ኃይል የሚሆን ማለት ነው፣ ብርታት የሚሆን ነው። በቅዱሱ መንፈስ አበረታ ነው። ይህ ቅዱሱ መንፈስ ደግሞ አዳምና ሔዋን ሲፈጠሩ አዳም አላህ እስትንፋሱን እፍ ብሎበታል። ከመንፈሳችንም ነፋንበት። ስገዱም አልናቸው እንትኖችን ሄደና ወዲያውም ሰገዱ ይላል። መላእክቶችና እንትኖች ይሰግዳሉ ኢብሊስ ሲቀር። እስትንፋስ መሆንም የሚችል ነው። ስለዚህ ነገር ደግሞ መሐመድ ተጠይቆ ምንድን ነው ተብሎ ሲጠየቅ አላቅም ነው ያለው። ሱራ 17:85 አንዴ ክፈቹ። እውቀት ጥቂት እንጂ አታውቁም ተብያለሁ። አላሁ አለም አላህ ነው የሚያውቀው። ስለዚህ ጉዳይ አታውቁም እናንተ። በትክክል የሚያውቀው ቢሆን ኖሮ መንፈስ ቅዱስ ይሄ ነው ብሎ ይመልስ ነበረ። አላህ ራሱ እንግዲህ አላህ ነው ቁርአንን የተናገረ የሚባለው። መልስ ሲጠይቁ ጥያቄ ጠይቀው ነው አትጠይቁ ተብያለሁ። ይሄ መልስ አይሆንም። አላህ ያውቃል ብትለኝ አላህ ራሱ ነው እኮ አላህ ያውቃል ብሎ ንገራቸው። አላህ ያውቃል ብሏል። ሜቢ አንተ አላህ ያውቃል ብትለኝ የአንተ እውቀት ውስን ስለሆነ ስለዚህ ጉዳይ ስለማታቅ የሆነ ነገር ነገ ምን እንደሚሆን ስለማታቅ አላህ ያውቃል ልትል ትችላለህ። ነገር ግን አንተ ነብይ ሆነ ጥያቄ ስትጠየቅ አላህ ነው የሚያውቀው ብሎኛል ብሎ መመለስ በጣም አስቂ ነው። ምክንያቱም አላህ ነው ራሱ ለሰዎቹ እናንተ አታውቁም አላህ ያውቃል እንጂ ብሏል። ለሰዎቹ የምን ይጠቅማቸዋል? ለጥያቄያቸው መልስ አይሆንም። ሜቢ አግኝተኝ ከሆነ ሁሉም በሚመስለው መንገዱ ላይ
ይሰራል። ጌታችሁም እርሱ መንገዱ ቀጥተኛ ነው። ምንድነው የከፈትሽው? 1785 አይደል አልከኝ? እሺ ያ ከሩህም ይጠይቁሃል። ሩህ ከጌታህ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ከማን ነው? ከጌታ ነው። እውቀት ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ መሐመድ ሲጠየቅ ምን ይላል? ከሩህ ይጠይቁሃል። ሩህ ከጌታ ነው እንጂ ከእውቀት ጥቂት እንጂ አልተሰጠህም በላቸው። ይሄ መልስ አይሆንም ለጠያቂዎቹ። ጠያቂዎች እነማን ናቸው? እስቲ ዝቅ አድርጉ። ሌላ ወይ ከላይ አስጀምር። ሁሉንም በሚመስለው መንገድ ላይ ይሰራል ጌታችሁም። ጠያቂዎች እነማን ናቸው? ስለ ሩህ የተከራከሩት ክርስቲያኖች ናቸው። ሞሮፍ የናይጄሪያን ክርስቲያኖች ካየ ሱራ 3:61 ክፈችለት። ተፍሲራቶቹን ቼክ ታደርጋቸዋለህ። እና ሙሐመድን የናይጄሪያን ክርስቲያኖች ሞሮክሲዎች ናቸው። በቁጥርም ይታወቃሉ። አክቹዋሊ ኢብን አባስ እና ጃለሌን ኢብን ከሲርንም ያቸው ተፍሲሮቹን ሄደው ይከራከሩታል ሙሐመድን ማለት ነው። እና ሲከራከሩት መጨረሻ ላይ ያደረገው ምንድነው? እሱ ሩህ ምንድን ነው? ከጌታ ነው ትላለህ። ያ መንፈስ ቅዱስ እኛ አምላክ ነው ፈጣሪ ነው ብለን እንላለን። አንተ ምንድን ነው የምትለው? ኢሳ ደግሞ የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ከሆነ ደግሞ ፍጡር አይሆንም ብለው ሲከራከሩት መጨረሻ ያላቸው ምንድን ነው? ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችሁን ይዘን መተን እንረጋገም አላቸው። ውችዝ የአላህ ቁጣ በሐሰተኞች ላይ ይሁን እንረጋገም አላቸው። ክርስቲያኖቹ ከዛ በመጽሐፍ ቅዱስ የሚረግሟችሁ መርቁ እንጂ አትራገሙ የሚል ስላለ እኛ መረጋገም አልተፈቀደልንም። ውይይት ግን መወያየት እንችላለን። መከራከር መወያየት እንችላለን። መረጋገም ግን አልተፈቀደልንም አሉት። ሙሐመድ ከዛ ምንድን ያደረገው? ሴቶች ልጆቹንና ሚስቶቹን ይዞ ሄዶ ብቻውን ተራገመ። 3 ዓመት አልቆየም እንዳለ ሞተ እሱም። ከዛ በኋላ ያሉት ተከታዮቹም በአሰቃቂ ሁኔታ እርስ በርሳቸው ተገዳድለው ነው ያለቁት። የአላህን ቁጣ በውሸታችሁ ላይ እናድርግ በላቸው። እዚህ ጋር ጠያቂዎች እነማን ናቸው? የናይጄሪያን ክርስቲያኖች ተፍሲሮቹ ይከፈቱልህ አይደል? ኦኬ ተፍሲሩን አንዴ ክፈችለት። እሺ ኦኬ ይታያል። አንብቢለት። እሺ And whoever from among the Christians dispute with you concerning him after the knowledge of his affair, that he has come to you to say to them, Come, let us call our sons and your sons our wives, and your wives ourselves and yourselves, and gather them together. Then let us humbly pray and invoke God's curse upon them who lie, but say, Lord, curse the one that tells lie concerning the affair of Jesus. እንግዲህ የሚለው እዚህ ጋራ ያው ከነሱ ውስጥም ክርስቲያኖችን ስለሱ ነገር በሚያሳስባቸው ስለሱ እውቀትም ባለው ስለሱ ነገርም ወደ አንተ የመጡትን ምን በላቸው አለ? ወደ እኔ ኑ፣ ልጆቻችንን፣ ሚስቶቻችሁን፣ እናንተን ራሳችሁን ተሰብስበን አንድ ላይ ጸልየን የአላህ እርግማን በእነሱ ላይ በዋሻው ላይ እንዲሆን እናድርግ። ከዛ ምን ብለን እንራገም? ጌታ ሆይ ውሸት የተናገረውን በክርስቶስ ላይ
እርገም ብሎ ይናገራል እና the prophet has called upon the Najran delegation to do this when they disputed with him about Jesus. ስለዚህ ይህንን ማን ያላቸው የናዝራን ክርስቲያኖችን ስለ regarding Jesus Christ ማለትም በጌታችን መድኃኒታችን ኢየሱስ ክርስቶስ ጋራ በተያያዘ እንትን ሲሉት ነው ጥያቄ ሲያበዙበት ነው እንደዚህ ወደዚህኛው እንትን የመጣው ማለት ነው። ገባህ አይደለ? እዚህ ጋር ጥያቄዎቹ ኢንሾርት ሙሉ ሀዲሱ አይ ዶንት ቲንክ አስፈላጊ አይመስለኝም። ሙሉ ተፍሲሩ አስፈላጊ አይደለም፣ ግን አንጃለ ላይ እንደዘገበው እዚህ ጋራ ከሚስቶቻችሁን እንረጋገም የዋሻ በጌታ ስም እንረጋገም ያላቸው የናዝራን ክርስቲያኖችን ነው። ኦኬ እናመሰግናለን። ሜቢ ቼክ አድርጊው። ከዛ በኋላ እና አሊና ፋቲማን ምናምን ይዞ ሄዶ ይራገማል። ኤንዌስ ኦሳማ እንዳየው የናይጄሪያን ክርስቲያኖች ናቸው። ስለ ኢሳ አንተ ብለህ ትላለህ። እኛ በመጽሐፍ ቅዱሳችን ላይ ዮሐንስ ወንጌል 1:1 ላይ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ይላል። እኛ ኢየሱስ በስጋ የተገለጠ አምላክ ነው ስንል አስቀድሞ ግን በቃልነት ነበረ። ያ ቃሉ መለኮታዊ ነው። እናንተ ጋም ደግሞ ስንመጣ ቁርአናችሁ ላይ ኢሳን ያላህ ቃል ነው ይለዋል። ያላህ ቃል ደግሞ ፍጡር ሊሆን አይችልም ትላለህ። ቃሉ ፍጡር ካልሆነ ኢሳ ደግሞ ያላህ ቃል ከሆነ ወደ መሬም ተጥሎ በስጋ የተገለጠ ከሆነ ስለዚህ ያ ስጋው ፍጡር ቢሆን እንኳን ቃሉ ደግሞ ፍጡር አይደለምና ኢሳን እንዴት ነው ፍጡር የምትለው? ሌላኛው ደግሞ ምንድነው መንፈሱ ነው ትላለህ። መንፈስ ደግሞ የአላህ መንፈስ ሩል ቅዱስ ምንድን ነው? እኛ መንፈስ ቅዱስ ህይወት የሚሰጥ እስትንፋሰ እግዚአብሔር ብለን እንለዋለን። ፈጣሪ ነው ብለን እንላለን። አንተስ ምንድን ነው ተብሎ ሲጠየቅ ቅድም እንዳሳየው ስለ መንፈስ ቅዱስ አታውቅም፣ በቃ እውቀት ጥቂት ነው እንጂ አልተሰጠም ተብያለሁ፣ አጠይቁ ተብሏል። ስለዚህ ኢሳ ካሁን በኋላ ትከራከሩኝ፣ አለበለዛ እንረጋገም። እኔ እንትን እንበል ልጆቻችንን ኢቭን ልጆቻችሁን ጠርታችሁ ከሚከራከሩ ብቻ ሳይሆን ቤተሰቦቻችሁን እንዳለዛችሁ መተን እንረጋገም የሚል እንትን ውስጥ ገቡ ማለት ነው፣ መገባ ማለት ነው። ከዛ ተፍሲሮቹን ቼክ አድርጋቸው ክርስቲያኖቹ እንወያያለን እንከራከራለን እንጂ ልጆቻችንን አንረግምም። ህፃናት ዘመተን ከአንተ ጋር እንረጋገምም። ሚስቶቻችንን ህፃናት ዘመተን እርግማን ውስጥ አንገባም። በአስተምሮቱ ግን እንከራከራለን አሉት። ኖ እኔ መከራከር አልፈልግም መረጋገም ነው ፈልገው አላቸው። አይ እኛ ሃይማኖታችን አይፈቅድም መረጋገሙን መወያየቱን ነው የሚፈቅደው አሉት። ከዛ በኋላ ልጆቹን ይዞ ሄዶ ብቻውን እሱ ተራገመ። ከዛ በኋላ አሟሟቱ ሜቢ ሌላ ጊዜ ስንገባበት ከዚህ እርግማን ጋር በተያያዘ አሟሟቱ ላይ እንገባበት እንችላለን። ሁሉም እርስ በርሳቸው ተገዳድለው ነብዩም ደግሞ በአይሁዶች እጅ ከመርዝ ጋር በተያያዘ ለ3 ዓመታት በጣም ተሰቃይቶ ነው የሞተው እና ሌሎቹም የመጡት እዛ ቦታ ላይ እንዳለ በአሰቃቂ ሁኔታ ነው የሞቱት። ፋጢማ ወልዳለች እንዴ? እዚህ ጋር ይቅርታ ምን ላይ እሙኩልቱም አግብታ ካገባች በኋላ ወልዳለች እንዴ? እሙኩልቱም የሷ ልጅ አለች እንዴ? ኦኬ። ስለዚህ በዚህ እርግማን ምክንያት መሐመድ የራሱን ህይወት ብቻ ሳይሆን የወንዶች ልጆችን የና ሁሴንን ምናምን ህይወትን ራሱ ያጣበት ነው አይደለ? እርግማኑ እኮ እንዳለ ነው። ቤተሰቦቹ እኮ ከዛ በኋላ እንዳለ እኮ ነው ያለቁት። እዚህ ጋር መንፈስ ቅዱስ የተባለው ጅብሪል አለ ሌላ አካል ነው። ጅብሪል ከየት መጣ ነው? ጅብሪል ማለት ትችላለህ። ከየት አመጣው? ማን ያለው ጅብሪል? ቁርአኑ ጅብሪል ነው ይላል። አይ አብዛኛው ቦታ መንፈስ ቅዱስ የሚባለው እሱ ስለሆነ ግምታዊ ሀሳብ ነው እሱ። ግምታዊ ብቻ ሳይሆን ጅብሪል ብለው የሚሉ አሉ። አብዛኛው ብቻ ሳይሆን በቃ ጅብሪል ብለው በተለምዶ እንደሚሉ አውቃለሁኝ። ግን ቁርአን ውስጥ አንድ ቦታ ላይ ጅብሪል ማለት መንፈስ ቅዱስ ነው ማለት የለም ሚል የለም። ከጊዜ በኋላ ይኸውልህ በቀላሉ ላስረዳ። ሙፈሲሮቻችሁ እንደዛ ብለውታል። ከጊዜ በኋላ የመጡት እንደዛ ብለዋል። በዘለምድ ኡስታዞችን የምጠይቃቸው ጅብሪል ነው ይሉሃል እኮ። እኔ መንፈስ ቅዱስ ሲባል እኔ ጅብሪልን ነው የማውቀው። ቁርአን ኃይልማ ቁርአን ጅብሪል ለብቻ ነው፣ መንፈስ ቅዱስ ለብቻ ነው። ምክንያቱም
በቀላሉ ሎጂክ ልጠይቅህ። ሙሐመድ ስለ ጅብሪል ስለ ሩል ቅዱስ ሲጠየቅ ወይንም ስለ ሩህ ሲጠየቅ ጅብሪል ከሆነ አይ አታውቁም እውቀቱ አላህ ነው የሚያውቀው ከማለት ይልቅ ሩሁንማ ጅብሪል ነው ብሎ መመለስ አይቀለውም እንዴ? እሷ ጋር የአሁኑ አልገባኝም አለ ያልከው ቦታ ብዙም አልተረዳኋትም። እዚህ ጋር ግን እኔ መንፈስ ቅዱስ ሲል ልክ እኔ እንደ ግሌ ጅብሪል መስሎ ነው የታየኝ እኮ። በቀላሉ ጅብሪል ነው ካልን ሩህ ማን ነው ተብሎ ሲጠየቅ ሙሐመድ ጅብሪል ነው ብሎ መመለስ ነው የሚከብደው ወይንስ አታውቁም እውቀት አልተሰጠም ብሏል አላህ ብሎ መመለስ ነው የሚከብደው? ሩህ ማለት እኮ ነፍስ ማለት ነው። ገብቶሃል? ሩህ አውቀዋላ? አውቀዋለኝ። ግን ሩህ ማለት መንፈስ የሚለው ያው መንፈስ ማለት ያው መንፈስ ነው እና ሩህ ማለት ደግሞ ነፍስ ማለት ነው። ሩህ በሁለቱም ይተረጎማል። ነገር ግን እኛ የምናወራው ስለ ሩል ቅዱስ ነው። ብቻ አይ እዚህ ጋር ያለችዋን እቺን ጠይቃታለሁ። ግን 74ን አንዴ ክፈችልኝ። አንተ ያልከው ጋር እንሂድ። 7 ቁጥር 4 ግን መጀመሪያ የጅብሪልን ማንነት ይንገርህ አይደል? አይሻልም? ጅብሪል ምንድነው እሱ? ወንድማችን ኡሳማ ጅብሪል ማለት ያው መልእክተኛ ተፈጥሮ ምንድነው እሱ? ከጂኒ ወገን ነው? ከመላእክ ነው? ከሰው ወገን ነው? ከእንስሳ ነው ወይንስ ከምን ወገን ነው? አይ እሱን እንኳን ወላሂ ያለው አላውቀውም። ጀምር ጅብሪል ማለት ስለ ጅብሪል ማለት ያው በቃ የፈጣሪ መልእክተኛ መሆኑን ነው የማውቀው። ለምሳሌ ቃል አልከውም ኢሳ አለይሂ ሰላምን ያኔ መጥቶ ሲያበስራት ያው ጅብሪል አለ ነገራት እኮ። ጅብሪል ምንድነው እሱ? ፍጡር ጂኒ ነው ወይንስ መልአክ ነው ወይንስ ሰው ነው? መንፈስ አረ እንዴ ነችና ለምሳሌ ለመጀመሪያ ጊዜ ሂራ ዋሻ ውስጥ ለሙሐመድ የተገለጠለት ምንድነው እሱ? ኡሳማ ይሰማል? ይሰማል። አሁን ምን አልከኝ? በሂራ ዋሻ ውስጥ የተገለጠለት ማን ነው? ለመሐመድ በሂራ ዋሻ ጅብሪል አይደል? ጅብሪል ምንድነው እሱ አልከኝ? ጅብሪል መልአክ ነው። ቴንኪዩ። ጅብሪል መልአክ ነው። ቀጥይ እውነታውን። እሺ የሰባኛው ምዕራፍ ላይ ከዛ በኋላ ቁጥር 4ኛው አያ ላይ ምን ብሎ አስቀምጧል? መላእክቱና መንፈሱ ልክ 50,000 ዓመት በሆነ ቀን ውስጥ ወደ እርሱ ያረጋሉ ይወጣሉ ይላል እና መላእክቱና ማን? መንፈሱ። ስለዚህ እዚህ ጋራ ጅብሪል መንፈሱ ከሆነ ምንድን ነበረ ስሙ? መልአክ ከሆነ ሌላ መንፈስ የተባለ አካል አለ። መንፈሱ ከሆነ ደግሞ መልአክ አይደለም ማለት ነው። መልአኩ መንፈሱ ልክ 5,000 ዓመት ውስጥ ወደ እርሱ ያረጋል። ይሄ ሀሳብ ኡሳማ የሚያወራው መላእክቱና መንፈሱም ምን እንደሚሉ 50,000 ዓመት በሆነው ጊዜ ወደ እርሱ እንደሚያደርጉ ነው የሚናገረው። ግን ማንና ማን ወደ እርሱ 50,000 በሆነ ጊዜ የሚያደርጉት? መላእክቱና መንፈሱ። አንተ መጣ ለማለት ባቢና ኡሳማ መጡ ላለው እንደዛ እንኳን አይባልም።
ስለዚህ ምን እዚህ ጋራ ሁለት የተለያዩ ነገሮች እንደሆኑ ያሳያል ነው የምልህ። አሁን በዚህኛው አንቀጽ መሰረት ደግሞ ጅብሪል ወይ መንፈስ መሆን አለበት ወይ መልአክ መሆን አለበት ነው የሚለው። መላእክቱና መንፈሱ እስቲ ዝቅ አድርጉ። ከላይ ምንድን ነው የሚለው? ኡሳማ ያለው ጅብሪል መላእክት ውስጥ ኦኬ፣ ቀጥይ። አይ ቀጥል፣ ምንም ሀሳብ አይገናኝም፣ ላሳየው ነው። አጠር ብላ መጣች። ታውቂያለሽ፣ ምንም መፈናፈኛም የላትም እቺ። እንዴት እናርጋት? እናስረዝማት? ጎተት ያ ምን መሰለ፣ መላእክቱ የተባሉት ውስጥ አሁን ጅብሪል ይካተታል፣ መልአክ ስለሆነ። መላእክቱ እና መንፈሱ ከተባለ መንፈሱ ደግሞ ሌላ መሆን አለበት፣ ምክንያቱም ጅብሪል ከመላእክት ውስጥ ስለሚካተት ማለት ነው። ሁለቱ ነብኝ ታውቃለህ። ያ ስለዚህ ምንድነው እሱ መላእክቱና መንፈሱ የተለያዩ ስለሆኑ ነው ነጠላቸው እንጂ ጅብሪል መልአክ ነው ካልከን መልአኩና መልአኩ መጡ ተብሎ አይነገርማ። ራሱ መላእክት ስለሆነ ደግሞ ያንን መድገም አያስፈልገውም ማለት ነው። መላእክቱና ተብሎ ሊነገር አይገባም። መንፈሱም ባይ ዲፎልት መንፈሱ ማለት ጅብሪል ነው ካል ጅብሪል ደግሞ መልአክ ከሆነ መላእክቱ የሚለው ውስጥ ነው የሚካተተው። ሜቢ ይህም በምሳሌ ላሳየ። ሱራ 2 161 ክፈችው እና የምትለው ቃል ያያያዘችው ምንድነው? ሁለቱ በማንነት ደረጃ የተለያዩ አካላት ስለሆኑ የተለያዩ ምንነትና ማንነት ስላላቸው ነው። አንድ ቢሆኑ ኖሮ እና ብሎ ያያይዘውም ነበረ። ይኸውልህ እንደዚህ ይላል፣ እነዚያ የካዱ እነርሱ ካዲዎች ሆነውም የሞቱ እነዚያ በእነርሱ ላይ ልብ በል፣ እነዚያ በእነርሱ ላይ የአላህና የመላእክት የሰዎችም ሁሉ እርግማን አለባቸው ይላል። የአላህና የማ ይላል የመላእክት ለይቶታል አለ። የአላህ እና ሲል ቀጣይ የሚመጣው አላህን እንዳልሆነ ያስታውቃል። እና የማ የመላእክት ሲል የተለየ መሆኑን ማለት ነው። እና የማ የመላእክት የሰዎችም ምን የምትለው ደግሞ ሌላኛውን ታመለክት ትሆናለች ማለት ነው። ሜቢ አግኝተኛል? አግኝቻለሁ። ያ እነኛ አካላት አሁን የተለያዩ መሆናቸውን ከዚህ እንረዳለን። እና ብሎ እዛ ጋም የገባው ቅድም እንዳየው መንፈሱና መላእክቱም ሲል መንፈሱ ሌላ ነው፣ መላእክቱም እና መንፈሱ ደግሞ የተለያዩ ይሆናሉ ማለት ነው። መንፈሱ አንድ አካል ይሆናል፣ መላእክቶቹ ደግሞ ሌላ አካል ይሆናሉ ማለት ነው። ስለዚህ መንፈሱ ጅብሪል ነው የሚለው አያስኬድም ማለት ነው። እሺ በቃ እኔ ጠይቄ እመጣለሁ እና በጣም ቴንክ ዩ። እሺ ቼክ አድርገው። እሺ መልካም። ሰይዳ አቤት። እንኳን ደህና መጣሽ። እንኳን ደህና መጣሽ። መልካም። ሜቢ ጥያቄያችንን ሰምተሽዋል? አዎ ያው ጥያቄው ሰምቼዋለሁ፣ ግን እኔ ትንሽ ጥያቄ ነበረችኝ፣ እሷን ብታብራራልኝ። ይሄንኛው ላይ የምትይን አለ? አዎ እኔ ጥያቄ ነበረኝ ትንሽ። ይሄንኛው የተወሰነ የምትይን የለም እዚህ ላይ መንፈሱ ምን ብለሽ እንደምትረጁ አታውቂው? ልጁ እንዳለው ነው። እዛ ውጭ እንኳን እንትኑ የለኝም እውቀቱ፣ ግን ጥያቄ ትንሽ ነበረ። እሺ ጠይቂ። ምንድን ነው እሱ? ኦኬ ግን አታስወርዱኝ እሺ፣ ወይ ሚውት አታርገኝ። እኔ አላደርግሽም። በቃ ያው ለክርስቶፈር አስተላልፌልሻለሁ። ቀጥይ። ጥያቄ ማለት ነው እግዚአብሔር ኢየሱስ ክርስቶስን ሲወልድ ከማርያም በ80 ነው ወይስ አይደለም? እሺ እኔው ልሄድበታል። ክርስቶፎረስ ነው ሂዱ፣ እርስዎ ቀጥሉ። ያው ጥያቄው ጤናማ ጥያቄ አይደለም። አይ ነው ተዘጋጂ። አንቺም እኔ የምጠይቅሽን ትመልሻለሽ። ሱራ 66 ላይ ቁጥር
አይ ቲንክ 12 ላይ ጥያቄ መለስልኝ። ከዛ በኋላ ቀጥል። ችግር የለውም። አላህ ሜሬም ማህፀኗ ውስጥ ሲነፋ በሙታ ነው ወይንስ አለሙታ ነው? አላህ አልነፋም። እዚህ ጋር አላህ ፕሊዝ ተረጋጊ። ኢሳን ያስወለዳት ማህፀኗ ውስጥ ነፍቶ በሙታ ገንዘብ ከፍሏት ነው ሳይከፍላት ነው? እሱም መልሱን ታዘጋጃለሽ። ክርስቶፈር ሳሉ አክቹዋሊ ምላሽ የሚያስፈልገው ነገር አይደለም። እንደዚህ አይነት ተራ እንትን ማለት እና ወንድ ልጅ ያለ 80 የተወለደ ነው የምታምኑበት? ኦኬ እሺ። ከታች እንደዚህ ኮብልስቶን ራስ ዘሽ ከመጣሽ ሜቢ ለማንኛውም አላህ ክፈሽና ሳያት እንደዛ አይልም ብላለች። ማህፀኗ ውስጥ እንሷን ከፍቶ ማህፀኗ ውስጥ የነፋው አላህ ቆይ ለኔ አንዲ በመጀመሪያ ኦሳማ ቆይ አንዴ። አንተ ጥሩ ጸባይ አለ፣ ጨዋ ነህ። ምክንያቱም ጤናማ ጥያቄዎች መጠየቅ ይቻላል። ጤናማ ያልሆነ ጥያቄ የሚጠይቅ ካለ ግን የእኛን ዱላውን አትችሉትም። እናንተ ጋር በጣም ዘወረስት ሴናሪዮ ስላለ እኛ ቃል ምንድን ነው እሱ ራሱ ስጋን አዘጋጅቶ ከማርያም ተወለደ ብለን እናምናለን። የፈጠራት ማን ነው? ራሱ ነው። ያ ራሱ የፈጠራት ከእርሷ ስጋን ነሳና በስጋ ተገለጠ ብለን እናምናለን። አንዴ ኦሳማ ሚውታርክ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሆኖም አንዳች እንኳ ያለ እርሱ አልሆነም ይላል። ያ ሁሉ በእርሱ ሆነ ተብሎ የተነገረለት ማን ነው? በዓለም ያለ ዓለም ያላወቀው ቁጥር 10 ላይ እንደሚናገረው ቃል የተባለው ሁሉን የፈጠረው ቁጥር 14 ላይ ቃልም ስጋ ሆነ ይላል። መሆን ነው። ሆነ ብለህ እንትን እንዳትል ደግሞ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ተዋህዶ ነው። ምን ሆነ? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ተዋሃደ ማለት ነው። ያንን ስጋ ምን አድርጎ ራሱ አዘጋጅቶ ቃል በእንደዚህ አይነት ሁኔታ ተገለጠ። ነገር ግን ኢሳን አላህ እንዴት ነው ያስወለደው ስንል ማህፀኗ ውስጥ ምን አድርጎ መንፈሱን ነፍቶ በሙታ ነው የነፋባት። ሙታ ማለት ምንድን ነው? ጊዜያዊ ጋብቻ ማለት ነው። ለ3 ቀን ለ2 ቀን አብሯት ለማይቆይ ገንዘብ ከፍሎ የሚደረግ ወሲብ ማለት ነው። እናንብበው ክፍሉን አላት። እንደዚህስ ነው ጌታሽ እርሱ ምን ላይ ነው የከፈትሽው? ሱረቱል መርየም ላይ ማን አለሽ? 66:12 እሺ። ያው ነፋባትም እዚህ ላይ ምስላለ ብዬ ነው የከፈትኩት። ኦኬ ሶሪ። ግን እሺ 66 ስንት 12 አይ ቲንክ። እሺ ኦኬ ያ እሺ እንደዚህ ይላል። የኢምራን ልጅ መርየምን ያቺን ልብ በሉ፣ ያቺን ምን ብልቷን ምኗን ፈርጇን ምን ያለችውን የጠበቀችውን በቅንፍ የሚያደርጉት የተጨመረ ነው። አረብኛው ላይ የሌለ ነው፣ ቀጣፊ ስለሆኑ ማለት ነው። በእርሱም እርሱ የተባለው ምንድን ነው? ፈርጇ ማለት ነው፣ ብልቷ ማለት ነው። በእርሱም ውስጥ ከመንፈሳችን ነፋፋን። ምን አደረግን? ነፋን። አንድ ወንድ ልጅ የሴት ማህፀን ውስጥ ነፋው ካለ ምን እያለ እንደሆነ ግልጽ ነው። አላህ ደግሞ ፂም አልባ ፍሪዛም ፀጉር የሆነ ወንድ እንደሆነ ይታወቃል። ማህፀኗ ውስጥ ነፋው ካለን በሙታ ነው ወይንስ ኒካ አስሮላን ነው? ኒካ ሳያስርላን ነው የነፋት ሜርየምን አላህ ፂም አልባው። ፂም ካወጣ በኋላ ነው ፂም ሳያወጣ። ኢብኑ ተሚያ ነው ፂም አልባ ፍሪዛም ጎረምሳ ወንድ እንደሆነ የተናገረው ኢብኑ ተሚያ ነው። ይሄም በያን አልተልቢስ 7ኛው ቮሊዩም ፔጅ 290 እስከ 298 ላይ ያለ ክፍል ነው። ስለዚህ ማህፀኗ ውስጥ ምን አለው አደረኩ ይላል? ነፋሁኝ ይላል አላህ። እና በሙታ ነው ዘወጀል ሙታን እሱን የጀመረው ማለት ነው።
ስንት ብርስ ከፍሏል ብለን እንጠይቅ። ይሄ ነውር አይደለም? እና ቶፒኩ ላይ ፎከስ አድርጉ ወገኖቼ፣ ወዳጆቼ። ቶፒኩ ላይ ማውራት ጥሩ የኛ አላ ሊከብዳችሁ ይችላል እና እውነት ሻ ምን ትያለሽ? እኔማ እዚህ ጋር ራሱ በጣም ኮንፊውዝ ነው የሚያደርገው እና ወይ ርዕሱ ላልመለሱ ወይ ጥያቄ በስርዓት አልጠየቁ። በነገራችሁ ላይ አንድ ነገር እንደ እህት ልምከራችሁ እና ለሌላም ጊዜ እንዲሆናችሁ አንድ ጥያቄ ሰው ሲጠይቅ እሺ እንግዲህ በእኛ በእስልምናችን አስተምሮት ሩሃል ቅዱስ ከሆነ የሚወራው ሩሃል ቅዱስ የተባለው በዚህ መንገድ እንደዚህ ተብሎ ተገልጿል። ከዚህ የተለለ እውቀት ካላችሁ ሙፈሲሮቻችሁን ጠቅሳችሁ ማብራራት፣ አልተበለዚያ ግን የኔ እውቀቴ እዚህ ድረስ ነው። ጥያቄስ መጽሐፍ ቅዱሳችሁ ላይ እንደዚህ ተጠቅሷል፣ ያ ማለት ምንድን ነው? በጣም ቀላል የሆኑ ነገሮች ማለት ነው። እና ራሳችሁ ላይ አክብዳችሁ እኛም መናገር የማንፈልገውን ነገር በተለይ እህት ወንድሞች መናገር የማይፈልጉትን ነገር ባታናገሩ መልካም ይመስለኛል። አይ ቲንክ ቀጣይ ማን ነው እና ኢሻ ሐናን መቀጠል ከቻላችሁ ወይስ ወደ አሁን ወደ አዲስ ወደ ገባው ወደ ኡሙ ምንድን ነው የሚለው አብዱራሂም ነው? አይዋ እኔ ገባሁት እንኳን እዚህ ያሉ ሙስሊም እህት ወንድሞቼ አላህ እና መልእክተኛው ከሚሰደቡበት ቤት ልትርሙ ነው። እሺ እናመሰግናለን። ሌላ ሰው ማውራት የሚችል ካለ? ሰላም ሀኒዬ፣ እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እኔ እንኳ በአነሳችሁት ርዕስ ላይ ምላሽ ለመስጠት አይደለም የገባሁትኝ። ምላሽ መስጠት እውቀቱ የለኝም። ፈቃደኛ ከሆነ ላይ ለመጠየቅ ነው። እሺ ቆይ ኡመርን ካልቸኮልሽ ወደ ኡመር እንሂድና። ኦኬ። ሰላም ቤተሰቦች ሙስሊሞች፣ አሰላሙ አለይኩም። ውድ ክርስቲያን ቤተሰቦቼ ሰላም ናችሁ? እግዚአብሔር ይመስገን። ኡመር እንዴት ነህ? እንዴት አመሸ? እንዴት ዋልክ? እንዴት ናችሁ? እዚህ ጋር ግን ክርስቲያን ወንድሞቼ ምንም ችግር የለውም፣ ተወያዩ በሃይማኖታችን ነው። ሙስሊሞች ግን አናዘርዋን ትላለህ እንደ ካሊድ። አሁን እባካችሁ በቃ ማለት እነዚህ ልጆች መልሳለን ማውራት መወያየት እንችላለን ብለው ስለመጡ ተዋቸው። እናንተ የማይመጥነን ቤት ነው ብላችሁ ካሰባችሁ ደግሞ ራሳችሁን ማግለል ወይም ደግሞ አለመምጣት በጣም እኮ ቀላል ነው። አንዋር ያ ምላሽ ያላችሁ ብቻ ግቡ፣ ምላሽ ከሌላችሁ ምንም አሰሩልንም ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ጥያቄያችን ሜቢ ሰምተዋል? ሰምቼዋለሁ። ወደ መመለሱ መሄድ ይችላል። ትችላለህ፣ ቀጥል። ትችላለህ፣ ቀጥል። ምላሽ ወደ ምላሹ እዛች ጋር ሩህ ልቁድስ ጀስት ለምን ተብሎ ተጠቀሰ ነው ይመስለኛል ጥያቄው። ወአየድናሁ ቢሩህ ልቁድስ በመንፈስ ቅዱስም ማጠናከር ነው የሚለውን ይመስለኛል። እና ቁርአን ላይ ሩህ የሚለው ኖርማሊ ከ26 በላይ ከ26 ጊዜ በላይ ተጠቅሷል። እና የተለያዩ ትርጉሞችን ይዞ የተጠቀሰው የመጣውም እና ከዛ ውስጥም የተወሰኑትን ጀስት ልነግርህ እችላለሁ። ለምሳሌ አሁን እንትኑን ለማውጣት እንዲመቸኝ ነው። አንደኛው ኖርማሊ ጀስት ቅድም መጀመሪያም ስትል የነበረው ጀስት ወይስአሉነከ አኒ ሩህ የሚለው ቅድም ስለ ሩህ የሚጠይቁሃል የሚለው ላይ ስለ መንፈስ የሚጠይቁሃል የሚለው ላይ ጀስት ዛሬ ለምሳሌ እዛ ኮንቴክስት ላይ የመጣው ህይወት እንደሆነ የቁርአኑን ኮንቴክስት በደንብ ያስረዳናል ማለት ነው። የሱረቱል ኢስራ ቁጥር 85 ላይ ማለት ነው። ሌላኛው ደግሞ ሩህ የሚለው አንድ ራሱን የቻለ መልእክተኛ መለክ የሆነ መልእክተኛ እንደሆነ፣ ሌላኛው መላኢካና መለክ ተብለው ለብቻ እንደመጡ ሱረቱን ነባ ቁጥር 38 ላይ የውመ የቁሙ ሩሁ ወልመላኢከቱ ብሎ
እዚህ ጋር አጢፋ ዋው የምትለዋን ጀስት በአጢፋ ጠቅሶ የውመ የቁሙ ሩሕን የሚቆም ጊዜ ያ በትንሣኤው ቀን የሚቆም ጊዜ ወልመላኢከቱ እንዲሁም ደግሞ መላእክቶች ብሎ አላህ የጠቀሰበት አለ። ይሄኛው ሩህ ራሱን የቻለ እዚህ ኮንቴክስት ላይ ሲገባ ሩህ ራሱን የቻለ መለክ እንደሆነ እንመለከታለን። ሌላኛው ደግሞ ኖርማሊ እንዴት ነው የምትመለከተው? ምን ማለት እንመለከታለን እያልክ እኮ ነው። ምክንያቱም መላእክት እንመለከታለን ያልኩ ሩህ ራሱን የቻለ አንድ ራሱን መለኩም ሚን መላኢካ አላህ መለክ አድርጎ መላኢካ አድርጎ ከሚልካቸው መልእክተኞች አንደኛው እንደሆነ እዚህ ቁርአን ላይ ተጠቅሷል ማለት ነው። ሱረቱ ነባ ቁጥር 38 ላይ ቁርአን ላይ መላእክቶችና መልአክ ነው የሚለው አይደለ? መላእክቶችና ሩህ ነው የሚለው አይደለ? መላእክቶችና አዳምጠኝ የሚለው ሩህን ለብቻ ጠቀሳት። ከዛ በኋላ ደግሞ ወአጢፋ ምናልባት ጀስት አረብኛ ሰዋሰው እንትን ምትል ከሆነ በአጢፋ ከተጠቀሰ ልክ በአማርኛ አንድ ነገር ከአንድ ነገር ለመነጠል ወይም በነጠላ ሰረዝ ለማድረግ ወይም ደግሞ ጀስት እና ከቶ ሁለት ነገሮች የተለያዩ ነገሮችን ለመጥቀስ የምትጠቀምበት ራሱን የቻለ ቃል ነው። ዋውል አጢፋ በሚባል ይታወቃል። እንደዛ ያለው ቆይ እሺ፣ አንብቦሽ ላንብበው። የውመ የቁሙ ሩሑ እዚች ጋር ራሱን የውመ የቁሙ ሩህ በሚቆም ጊዜ ወልመላኢከቱ ብሎ እንዲሁም መላእክቶች ብሎ ለብቻ ነው የጠቀሰው። እዚች ጋር ራሱን የቻለ ምንድነው? ቆይ መልአኩ ያልከው የጠቀስከው እኮ መላኢካኑ የሚለው ውስጥ ወልመላኢከቱ መላእክቶችም የሚካተት ነው እንጂ ሩህ ውስጥ አንተ ከየት አምጥተህ ነው የምከተው? ዋው እዚች ጋር በቃ ችግር የለም። ይሄኛውን ጀስት ማለፍ እንችላለን። ይሄኛውን ማዕና ዋው የትኛውን ቦታ ላይ አያያዥ ሆኖ ሊገባ ይችላል። ከየት አምጥተው ነው መልአክ ነው ብለህ ያልከው? እዚህ ጋር ሩህ የሚለው መልአክ ነው የሚለው ከየት አመጣው? ስለ ኮንቴክስት ነው መጀመሪያ ተቀምጧል። ስለ ኮንቴክስት ነው መጀመሪያ እየነገርኩ ያለው። የምንም ኮንቴክስት የለውም። ኮንቴክስቱን ከላይ ጀምረህ አንብቦ ስለ ኮንቴክስቱ ምልክ ኖርማል ጀስት ሩህ ተብሎ የተጠቀሱባቸው ቦታዎች ላይ ዝቃርጊ እንትና እውነት ዝቃርጊው ከቁጥር 3 ጀምረሽ አድርጊው። ሜቢ ከአንድም ጀምረሽ አድርጊለት። የምን ኮንቴክስት ነው? ባይዘይ ምንም ኮንቴክስት የለውም። ለምን ኮንቴክስት እንዳልክ አልገባኝም። ቋንቋ አክቹዋሊ አረብኛ የምትደበቁበት እንደሆነ ስለምናቅ አረብኛ የሚችል ደግሞ ስራችንም ስላለ ችግር የለውም ቋንቋ። እኔም ደግሞ አጥንቼዋለሁ ይሄን ፓርት። ስለዚህ ቋንቋ ብለህ ደግመህ እንዳትለው። ስለዚህ ኮንቴክስቱ ያስሄደኛል ካልክ ግን ሂድ ኮንቴክስቱን። እሺ ቀጥል። እሺ ከዛ ሌላም ደግሞ ልክ እንደዚሁ ወህይ በሚልም ሩህ የምትለው ፕሊስ ኮንቴክስት ብለሃል። ነገርኩህ እኮ ቋንቋ ብለሃል፣ ኮንቴክስት ብለሃል። ኬት እንዳመጣው አይ ዶንት ኖ ያወራኸውን ነገር አንብበውና ኮንቴክስቱን አስረዳን። ነገርኩህ እኮ አይደል እንዴ? አላነበብኩም እኮ ገና። ኮንቴክስቱን እንየው ነው እንጂ ያልከው እኮ ኮንቴክስቱን እኮ አላነበብኩም ገና። ኮንቴክስት ማለት እኮ አገባቡ አይደለም፣ ኮንቴክስቹዋል አገባቡ ማለት ነው። ወይ ማልቲ ኮንቴክስት ምን አገናኘውና ነው እዚህ ጋር ኮንቴክስት ስትል ሜቢ አውዱን ከላይ ጀምሬ ልየው ልትለም መስሎኝ ነው። እሺ እመልሽለት። እሺ መላእክቱና መንፈሱም። ስለዚህ መንፈሱም የተባለው ማን ነው? እዚች ጋር ይኸውልህ መንፈሱ የተባለው ሲገባ ማለት ነው። እዚህ ጋር እዛ ጋር ሳትለኝ መንፈሱም የተባለው ማን ነው? መንፈሱ ማን ነው? እየነገርኩህ ነው። የቁርአን አያው ላይ ይሄኛው የቁርአን አያ ላይ የተጠቀሰው ማለት ነው ራሱ አንድ ራሱን የቻለ መልእክተኛ። መንፈሱ የተባለው ማን ነው? ባክ መንፈሱ ማን ነው? መልእክተኛ አይደለም እያላልኩህ ነው። መንፈሱ ማን ነው? አሁን እኮ እየነገርኩህ ነው። ይሄንችኛዋ ላይ መንፈሱ የተባለው ማን ነው የምትለዋ ላይ መንፈሱ ማን ነው? መለክ ነው። አንድ ራሱን የቻለ መልእክተኛ ነው። እኔ መልእክተኛ ነው አላልኩም። መንፈሱ የተባለው ማን ነው እኮ? ሩህ እዚህ ጋር የተጠቀሰው መለኩም ሚን መላኢካ አንድ ራሱን የቻለ መልእክተኛ ነው። መላእክን ለይቶታል። ከመላእክ ጋር ቀይጠው መላእክቱ ኢቭን ይኸውልህ መልአክ ብሎ አይደለም የሚያስቀምጠው፣ መላእክቱ በብዙ ቁጥር ነው ያስቀመጠው።
ይገባኛል። ከዛኛው ነጥሎ ግን አሁን በአዳም አሁን እኔ አንድ ሀሳቤን ልጨርስና ጀስት ጥያቄዎችን አደራጅተህ ጀስት ካውንተር ኩዌስችን ታደርገኛለህ። በአዳም እሺ። ምክንያቱም ቅድም እኮ ብዙ አወራ እኮ ረጅም ሰዓት እኮ አወራው። ፕሊስ አዳም ቆይ። ረጅም ሀሳቡ ወይ ደግሞ ዛት መመጣትን እስከምጨርስ ለዛ ነው የጠበቅኩ። ከዛ ውጪ ምንም የምትሄደው እንደማይኖር ስለማቅ ማለት ነው። ዛቻውን ተው ነው አይደለም፣ ዛቻ ሳይሆን እቺ አርጉመንታችሁን ስለማውቃት ማለት ነው። ምንም የተለየ ነገር እንደማይመጣ ስለማቅ ምንድነው ተጠቅመህ ጀስት መሸሽ እንዳይመለስ ኖርማሊ ጀስት ግራ ቀኝ እያልከ ከሆነ ማለት ነው ጀስት እንዳይመለስ ኖርማሊ ጀስት ምንም የማያውቁ ሰዎች ላይ እየተጫወትክ መቀጠል ትችላለህ። ግን እኔ አሁን ይኸውልህ እኔ አዳምጠኛ እንዴ አንዋር ቆይ ትመልሳለህ። መልስህን ግን ጨርሰሃል። አንድ ነገር ልንገርህ፣ መልስህን ጨርሰሃል። ካሁን በኋላ ምንም መለስኩ። ሺህ ጊዜ እታገሳለሁ። አዲስ ነጥብ ምንም አታመጣም ካሁን በኋላ። እሺ ታገሰኝና አዲስ ነጥብ ላምጣ። ማለት ነው ስለማቅ ታገሰኝና ማለት አዲስ ነው። ነጥብ ላምጣ። አሁን ክፍሉን አንብብና መንፈሱ የተባለው ማን ነው? አንተ የጠቀስከው ላይ ጀስት ቀጥታ ወደዛ ቱ ዘ ፖይንት ልምጣ ነው። መንፈሱ የተባለው ማን ነው? ጥያቄያችንም እሱ ስለሆነ እኮ እዛ ጋር ሩሑል ቁዱስ የምትለው ላይ የፈለክበት ላይ እሷ ላይ ነው እንደመጣ የፈለከው ነው ወይስ ጥያቄው አሁን ምን መሰለክ? አንተ አሁን ለምሳሌ የሆነ የመጽሐፍ ቅዱስ የሆነ አንቀስ እንትን ስትል ኖርማሊ የአበው አረዳድ ብለህ ኖርማሊ ከአበው አረዳዶች ላይ የምታወጣው ሰዋሰዋዊ ትርጉሞቹን እንትን እንደምትለው ሀሳቡ ላይ ግባና መንፈሱ የተባለው ማን ነው እኮ ልመልስልህ። እንድመልስልህ ታገሰኝ እኮ መንፈሱ የተባለው እያልኩ ያለሁት ማለት ነው። ሩህ በተለያዩ የሆኑ ትርጉሞች ይመጣል። ለምሳሌ አላህ ሩህ ብሎ ነገር ግን ቁርአንና ወህይ ብሎ ያመጣባቸው አጋጣሚዎች አሉ። ለምሳሌ ሱረቱ ሹራ ምዕራፍ 52 ላይ ተረጋጋ። የተለያየ አንተ ትርጉም ሰጠው ከጊዜ በኋላ ማለት በተለያየ ቦታ እንደዚህ ይሆናል እንደፈለገኝ ልተርጉም ስላልከው በተለያየ ይመጣል ማለት አይደለም። ነብይህ በተለያየ መልኩ ይመጣል ብሎ የተናገረበትን አንድ ሐዲስ ስጠኝ እስኪ። ወይንም ደግሞ አላህ በተለያየ ሩህ ማለት በተለያየ ትርጉም ይመጣል ብሎ የተናገረበትን አንድ ማስረጃ ስጠኝ። አሁን የምጠብቀው ከአንተ ማስረጃ ነው። ደስ እንዳለ እንድፈስረው ሳይሆን ማስረጃ ነው የምፈልገው። የጠየቅኩህን ሰምተሃል ብዬ አስባለሁ። ቀጥል። ኢንቫይት እየላኩልህ ነው። አንሳው ማይክን። የጠየቅኩህን ሰምተሃል? አልሰማሁም። ሩህ ማለት በተለያየ ትርጉም ይመጣል ብሎ ነብይ የተናገረበትን ወይንም ደግሞ ቁርአንህ ሩህ በተለያየ መልኩ ነው የሚተረጎመው ብሎ የተናገረበትን አላህ ማስረጃ። አንተ የምትተረጉመው ሳይሆን ነብይህ የተናገረው ማስረጃ ስጠኝ። ገብቶኛል። ስኮላርህ ነብይህ ነው መቼም አይደለ? አንተ አይደለም። ከማንም በላይ እናንተ ስኮላር ነብያችሁ ነው። ስለዚህ ነብይህ ማስረጃ ስጠኝ። ለሌ የፈለግኩት ምንድነው? ሩህ ማለት ሩህ ራሱ ነው። አንተ የምትተረጉመውን አልፈልግም እኮ ላጠቅስልህ። ከቁርአን ጋር እኮ መረጃ ላመጣልህ ነው። ለምሳሌ ሱረቱ ዩሱፍ ላይ ማስረጃውን ብቻ ሩህ ማለት እንደዚህ ነው ተብሎ ማስረጃውን እየነገርኩህ እኮ ማስረጃውን እየነገርኩህ ነው እኮ ይሄው ሱረቱ ዩሱፍ እያልኩህ አይደል እንዴ? ያው ተከፍቶልሃል። የተከፈተልህ አለ እዚህ ጋር ሱረቱ ዩሱፍ ቁጥር 87 ላይ ማለት ነው። አሁን እኮ ግን እየጠየቀ ያለውን ሶርስ አንዋር እየመለስክልን አይደለም። እኛ እየጠየቅን ያለው ይኸውልህ ኮንቴክስት ስትል አሁን በየአገባቡ አሁን ሩሃል ቅዱስ እንትን የራሱ የሆነ አዘ ተርሚኖሎጂ የተለየ ትርጓሜ ይሰጠዋል ብሎ ነገረው። እንደየአገባቡ ይለያያል። ያለማን ነው አልነግርሽ ነው። አሁን ሱረቱ ዩሱፍ ቁጥር 87 ላይ ብትጠቅሺ ማለት ነው ላ ተይአሱ ሚን ረውሒላህ ይላል እዛ ጋር ማለት ነው። ሩህ ብሎ እዛ ጋር ጠቅሶታል። እዛ ጋር ግን ሚን ረውሒላህ የተባለው ጀስት አሁን እኛ እንደጠቀስ ነው ጀስት አሁን እናንተ እንደምታስቡት እዛ ጋር ረውህ ተብሎ የተጠቀሰው ቃል መንፈስ አይደለም። እዛ ጋር ራህማ ነው። ጀስት ከአላህ ረህመት ላይ ማንም ሰው ተስፋ እንዳይቆርጥ የገለጸበት ነው።
እንደ አገባቡ ይለያያል ያልኩሽም ኖርማሊ እሺ ከዛ አሁን አንጻር ነው። እዚህ ጋራ ሌላው እዚህ ወደ የተጠቀሰው እናንተ ሩህና ነጥብ አይደለም ሌትስ ጌት ቱ ዘ ፖይንት እና አሁን እዛ ጋራ ወደ ነገርሽ ነው አይ እንትን ነው እየመጣሁ ናት ዌስት አወር ታይም እዚህ ሰባኛው ምዕራፍ አራተኛው አያ ላይ የተጠቀሰው አሁን ስለ ቃል መንፈስ ሲባል እኮ መንፈስ በራሱ አማርኛ ላይ አረብኛ ላይ መሄድ አያስፈልግም። መንፈስ ራሱ በራሱ ብዙ ትርጉሞች ሊሰጡ ይችላሉ። መንፈስ ስል በቃ ማይታይ ማይጨበጥ ግን ኤር ኤግዚስት እንደሚያደርገው ኤግዚስት የሚያደርግ ነገር ነው ብዬ ልለው እችላለሁ ከመንፈሳዊ ነገር ጋር ሳናይዘው። ግን እዚህ ጋር መንፈሳዊ ነገር ጋር ተያይዞ መላእክትና ከመላእክት ዲስቲንክት የሆነ ልዩነት ያለው የተለየ የተነጠለ አካል መንፈስ የተባለ ይጠቀሳል። እዚህኛው አያ ላይ ይላል ልክ 50,000 ዓመት በሆነው ቀን ወደ እርሱ ምን ያህል ያርጋሉ ብሎ አስቀምጧል። ስለዚህ እዚህ ጋር ያለው እኔ ቃሉን ትርጉም አለ እንድትነግረኝ የምፈልገው እዚህ ጋር ያለው የተላከው አካል እዛ ላይ መሬም ጋር የተላከው ነው ወይ? ለመሬም ጋራ ከመንፈሳችን ነው የሚለው አይደለ? ያኛው አካል ጋር አንድ አይነት ነው ወይ? እና ደግሞ ቅድም ጋር ኢሳን ያበረታታው አካል ጋር አንድ አይነት አካል ነው ወይ? ወይስ መንፈስ ሲባል ራሱ አካል ያላቸው ግን የተለያዩ ማንነት ያላቸው ነገሮች አሉ በእስልምና? እስቲ እንዴት ነው እያልክ ያለኸው? አሁን እኮ አሁን አንተ ዩሪስቲክ እንደ ተርሚኖሎጂ ጋር ነው እንደዛ የቆምከው እንዳልኩ ነው። መንፈስ ብሎ እንደዚህ ሊጠቅስ ይችላል። ግን አሁን እኛ ጋር እዚህ ጋር እየጠየቅን ያለ ነው ስለዚህኛው መንፈስ ነው። ለመርያም ጋር የሄደው የተላከው ጀስት ጅብሪል ነው። ልክ እሱንም ኖርማሊ ጀስት አላህ መላእክቱን እንደላከና ፈተመተለ ለሃ በሸረን ሰውያ እንዳለው ልክ ሰው ሆኖ ተመስሎላት ጀስት ለሷ እንደቀረበው እዛ ሱረቱ መርየም ላይ የተጠቀሱት እንትኖች አሉ። እሱንም ዲስታውተሽ እንትን ማለት ትችላለሽ። ነገር ግን እዛች ጋር ወአይድ ነው ታልኮ ከዛ በኋላ ከመንፈሱ ነው የተነፋባት ማለት ነው። ሌላኛው ደግሞ መንፈስ ቅዱስ ጅብሪል ሆኖ ይመጣል። ጋር ምንድነው ከመንፈሱ ያለው ታዲያ እዚህ ጋር ምንድነው? መላእክቱና መንፈሱም ያለው እዚች ጋር ማለት ነው። መለኩም መላኢካ ነው። አንድ ራሱን የቻለ ከአላህ የሆነ መላኢካ ነው እኮ። ስለዚህ እዚህ ጋር ራሱን የቻለ አካል ያለው ነው አይደለ? እዚህ ጋር ይኸውልሽ፣ እዚህ ጋር ራሱን መለኩም መላኢካ ራሱን የቻለ መላእክት ነው። ስለዚህ መንፈሱ የማን መንፈስ ነው? እዚህ ኮንቴክስት ላይ ሲመጣ ማለት ነው የማን መንፈስ ነው ይሄ? መንፈሱ አሁን እኮ ኖርማል ጀስት አንቺ እናንተ መንፈሱም ሲባል ምን አለ ባለቤትነትን ያሳያል። ባለቤት እንዳለ ያሳያል አይደለ? ስለዚህ መንፈሱም የተባለው ዲስቲንክት ከመላእክቶች ዲስቲንክት የሆነ የተለየ የተነጠለ ማን ነው እሱ እዚህ ጋር? አሁን ይኸውልሽ አሁን አንቺ መንፈስን የምትረጂበትን መንገድ መንፈስን የኔ አረዳድ አይደለም። እዚህ ጋር የኔ አረዳድ ጥያቄው ራሱ የገባው አልመሰለኝም። እውነት ምን እንደምጠቁም ገብቷል። ሜቢ ምን ነው የምጠቁመው? አንተ ነገር ምን ነው የምጠቁመው? ራሱን የቻለ አንድ እንትን ነው የተለጠፈ ነገር አለ ነው የምትለው? መንፈሱም ባለቤትነትና አታሳይም። ይሄ ሱረቱ ምንድነው? ይሄ የጠቀሽው የቁርአን እስቲ አረብኛውን ከፍ ታደርጊልኛለሽ? ያው እኮ ቀደም እኮ የጠቀስኩት እኮ ነው። ኦኬ ተዓሩጁል መላኢከቱ ወሩሁ ይኸው እዚህ ጋርም ጀስት በአጢፋን የጠቀሰው ምንና ምኑ ነው የጠቀሰው እኮ ምንና ምኑ መላእክቱና ሩህ እዚች ጋር የተጠቀሰው ኖርማሊ እንደ ኮንቴክስቹዋል አገባቡ ይሆናል። ራሱ መላእክቱና መንፈስ እና መንፈሱም። ስለዚህ አሁን ለምሳሌ እዛ አጢፋ ላይ ምናልባት አሁን መንፈሱም ሲል ማለት ነው እዚህ ጋር ሲተረጎም ጀስት ቃላቱ ላይ ምን የተጠቀሰችው እንትን ላይ ሆን ይችላል። እዛ ቦታ ላይ ግን ሩህ የሚለው ላይ መንፈሱም ለማለት አንድ ራሱን የቻለ አጢፋ ከአጢፋ በዘለል ከእርሱ መሆኑን የሚጠቅስ ራሱን የቻለ ጀስት ቁርአን ሀያ እንትን ሆሄ መግባት መቻል ነበረበት እዛች ቦታ ላይ። መላእክቶቹ ሁለቱ የተነጣጠሉ አካል ናቸው አይደሉም? ይኸውልህ ኮንቴክስቹዋሊ አሁን እኮ ቅድምም ኮንቴክስቱን እያንዳንዱ ጀስት አስረዳስን ኮንቴክስቹዋሊ 10 ጊዜ አትበል። ሁለቱ የተነጣጠሉ አካል ናቸው አይደሉም? ታዲያ ያለ ኮንቴክስት እንዴት ነው ማስረዳክ? ምንም ኮንቴክስት የለውም እኮ መላእክቱና መንፈሱ ሁለቱ የተለያዩ አካላት ናቸው። በቃ መላእክት አለ አይደለም። ምን እንድልህ የፈለግከው? ከዛ በኋላ ምን አለ? ያርጋሉ ብሎ ደግሞ አመጣው።
እሺ ምን እንድልህ ነው የፈለግከው? ጀስት አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው ጀስት ግቡ? ከዛ በኋላ እኔ እኮ አሁን ቅድም ጀስት ስጠቅሳቸው የነበሩት ነገሮች አሉ ገብቶኛል። እኔ ግን ላስረዳህ እያልኩ ያለሁት እያስረዳህ ነው። ደምጠኝ ላስረዳህ። እያስረዳን አይደለም፣ መልአክ ነው እያልከን እኮ ነው። መንፈሱ መልአክ ነው እያልከን ነው። ስለዚህ መልአኩና እዚህ ጋር ለምን መድገሙ አስፈለገ? የተነጣጠሉ መሆኑን እኮ አስቀምጦልሃል። ብሎ እኮ አስቀምጦልሃል። እሺ አንተ እንደተረዳው ይሁን። እሺ አንተ እንደተረዳው ይሁን፣ ችግር የለውም። ወደ መጀመሪያው ጥያቄ እንሂድና የመጀመሪያው ላይ ሩሑል ቁዱስ ተብሎ የተጠቀሰው አንደኛው ሰላም ብያለሁ። እንዴት ናችሁ? ወንድማችን አንዋር ብዙ ጊዜ ደጋገማት እቺ ሐርፍ አጥፍ የምትባለውን ዋው እና እሱ ዋው ስለገባ እኮ አንድ ነገር እየተጠቀሰ ነው ማለት አይደለም። ሐርፍ አጥፍ ዋው የሚገባው የተለያዩ ነገሮች ስትዘረዝር ነው። አንድ እንደምንለው በእንግሊዝኛ ማለት ነው፣ ወይም በአማርኛው ላይ መላእክቱና የሚለው ነው ዋው ሆኖ የገባው። ስለዚህ መንፈሱም ደግሞ የማን መንፈስ ነው ስትልህ እህታችን መናገርም አልፈለግም። ሲቀጥል ደግሞ ወደ መጨረሻው ጠቅሎ በብዜት ወደ እርሱ ያርጋሉ ነው የሚለው። ሰው ዲስቲንክት ወይም የተለያዩ ነገሮችን እየጠቀሰ ነው። ወደ ጥያቄው ስትመለስ ሩሑል ቁዱስ የተባለው ማን ነው? ጅብሪል ነው ካላችሁ አንዳንድ ሙስሊሞች እንደሚሉት ከቁርአን ውጪ የአላህ ሩሑል ቁዱስ ጅብሪል ፍጡር ነው እያልከን ነው? እሺ ይሰማል አይደል? ትሰማለህ? ቀጥል። ሩሑል ቁዱስ ጅብሪል ሆኖ የሚመጣበት አጋጣሚ አለ። ለምሳሌ ኦኬ፣ ይሄን አጋጣሚ ከየት አመጣው እኮ ነው ወንድማችን? እኮ ልጠቅሰው ነው። አዳምጠኛ ልጠቅሰው ነው። ማስረጃ የምጠቅስልህ ምንድን ነው? ሩሑል ቁዱስ ወይም ነብይ ወይም ቁርአን ላይ ጅብሪል ሆኖ ይመጣል ብሎ የተናገረበትን ማስረጃ ብቻ ጅብሪል ሩሑል ቁዱስ ጅብሪል ተብሏል ያለበትን ነብይ ወይንም ደግሞ እንደዛ ተብሎ ቁርአን ውስጥ ሩሑል ቁዱስ ማለት ጅብሪል ነው የሚል ጥቅስ አንድ ጥቅስ ብቻ በቃችን ነው። ቁርአን ምዕራፍ 16 ከቁጥር 102 እስከ 106 እዛች ቦታ ላይ እንውጣና እኩል አብረን እንግባና ከዛ ይቻላል። ምዕራፍ ስንት? ምዕራፍ 16 102 ላይ ከ102 በኋላ ላይ ያለችዋን 102 ላይ እስቲ አረብኛውን እንትን ታርገኛል እንትንሽ ኦኬ። እዚች ጋር ቁል ነዘለሁ ሩሑል ቁዱስ ይላል። እዚች ጋር ማለት ነው በላቸውም ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸውም ይላል። እስቲ አማርኛው ማየት ትችላለሽ። እሺ በቀነፉስ ጅብሪል እዚህ ጋር ጀስት ሩሑል ቁዱስ ቁርአንን ጀስት ወደ ምድር ማውረዱን የሚጠቅሰው ነው። ከዛ ምዕራፍ 2 ሱረቱል በቀራ ላይ ማለት ነው። ቆይ እንጂ ምዕራፍ እዚሁ እርጋና የጠየቅኩህ ነው ምን ነበረ እኮ ላስረዳህ እኮ ነው። ይሄው ጀስት እዚህ ጋር እያስረዳሁ ነው። እኔ ምን ነበር የጠየቅኩህ? ጅብሪል ሩሑል ቁዱስ በጅብሪል መጠቀሱን ንገረኝ ነው አይደል ያልከኝ ያለኸው? ሩሑል ቁዱስ ማለት ጅብሪል መሆኑን አሳየኝ ነው እያልከኝ ያለኸው። ጅብሪል ተብሎ ተጠቅሷል። አዳም ሩሑል ቅዱስ ማለት አማርኛውን አድርጊው ለሰው ወደዚህ በደንብ እንዲገባው። ሩሑል ቅዱስ ማለት ልብ በሉ፣ ሩሑል ቅዱስ ማለት ጅብሪል ነው ማለት ነው የሚል አመጣለው ብሎ መጥቶ ወይንም ደግሞ ነብያቸው ሩሑል ቅዱስ ማለት እኮ እዚህ ላይ ግን እኮ ጅብሪል ተብሎ ተጠቅሷል እኮ። በቅንፍማ ሐሰተኛና አጭበርባሪ የሆኑ ተርጓሚዎቹ የሚያጭበረብሩበት ነው። አንተ የምትፈልገው ኮንቴክስት ሲሆን አጭበረብሩማ። አንዋር ማይክን ያዘው። ቆይ ውሸተኞች፣ ሐሰተኞች በአረብኛ የተደበቀ ሐሰት አስተምሮ ስለሆነ ቁርአን በአረብኛ የሆነ ነገር ያነቡላችሁና ሲተረጉሙ በሐሰት ይነግሯችኋል። አረብኛ ማችሉ ከሆነ እንደዛ ይዋሹዋችኋል ማለት ነው። የአማርኛ ውስጥም በቅንፍ አድርገው የሚጨምሩት እንደዛ መዋሻ ነው። አሁን አንዋር ምንድነው ይሄን አርጉመንት ባናቀው ኖሮ ተዋሸን ነበር እኛንም። ነገር ግን አርጊውመንት የመጨረስኩ
አርጉመንትን ጨርሰሃል፣ እናውቀዋለን። አንድ ጥቅስ ታመጣና እዛ ቦታ ላይ ደግሞ ጅብሪል ቁርአን አውርዷል ይላል፣ እዚህ ጋር ደግሞ መንፈስ ቅዱስ ቁርአን አውርዷል ይላል። ስለዚህ መንፈስ ቅዱስ ማለት ጅብሪል ማለት ነው የሚል አርጉመንት እንደምትሰራ ገና ድሮ አውቀዋለሁ። ኤኒዌይስ ክፍሉን አንድ ያሳያቸውን የጠየኩ ግን እንደዛ አይደለም። ጨርሰሃል። በእንግሊዝኛውም ጅብሪል የሚል ኢቨን ኢን ብራኬት ራሱ አንዳንድ ሀሳቦች በእንግሊዝኛ የሚገባሉ። ግን እዚህ ጋራ በእንግሊዝኛው ራሱ የሚሆነው በአረብኛው ሩሃል ቅዱሱ ቁርአኑ እንዳወረደ ነው። በእንግሊዝኛውም the Holy Spirit has brought it down from your Lord with the truth of the reassurance of the believers and as a guidance and a good news for the one who submitted to Allah. ስለዚህ አማርኛው ላይ ነው ጅብሪል የሚለውን በቀኝ ውስጥ የገባው፣ እንግሊዝኛው ላይም አረብኛው ላይም የለም። እሺ እውነት አሁን ልጁ አረብኛ ስለሚችል አረብኛውን ይዞ ያሳየን የቱ ጋር ነው እዚህ ጅብሪል የተጠቀሰው? ያ የለም። ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ አውጪው። እሺ ሱረቱል በቀራ ማክሸት ይቆይ እውነት 102 ራሱ አይደለ የመረጠው አልሰራም። ኦኬ ሌላ ነው እዚህ ጨርስ። እዚህ ጋር እንደሌለ ያሳይ እንዳለ ቅዱስ እዚህ ጋር ነዘለሁ ሩሑል ቁዱስ አለ። እዚህ ጋር እንትን ሩሑል ቁዱስ እንዳወረደው ተናገረ። ሩሑል ቁዱስ ደግሞ ማን ነው የሚለውን ደግሞ ጀስት ስንመለከት ሱረቱል በቀራ ላይ ምዕራፍ 2 ቁጥር 97 ላይ ቁል በላቸው መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ። ወይ ከፈትልሃል 297 ከፍተሽዋል? ቆይ አትጂ እዚህ ስላለኝ ነው መልሱ እንደሚመለስ ስላወቀ አትጂ ይላታል። ኖ ወደዛ እንሄዳለን። ወደዛ ከመሄዳችን በፊት አኗር እዚህ ጋር መጨረስ እንችላለን፣ ችግር የለውም። ያንንም አምነን ይላል እንበልና ችግር የለውም። ለስለት አይ ምንም ፎር ዘ ሴክ ኦፍ አርጊውመንት ኖርማሊ ምንም ነገር ጀስት ይሆናል አይሆንም ምናምን ባትይኝም እዛ ምዕራፍ 2 ቁጥር 97 ላይ ስትሄጂ ጀስት ኦልሬዲ በቃ ጀስት ተመለሰ። አርጊውመንት ማኛ እንቀበልህና እሱን አሽራውን ፎር ዘ ሴክ ኦፍ አርጊውመንት ምንም አትቀበይኝ። ምዕራፍ 2 ቁጥር 97 ላይ ስትሄጂ ተመለሰ፣ አለቀ። ተመለሰ፣ አለቀ። እዚሁ እኔ ገድዬብህ እዛ እንዳትሄድ ላድርጋ። መንፈስ ቅዱስ ብቻ ወረደው ይላል እዚህ ጋር። እዛ ለምን ትሄዳለህ? እዚሁ ልግደልብህ እኔ። መንፈስ ቅዱስ ብቻ ወረደው ይላል። ብቻ ወረደ የሚል አለ ወይ እዚህ ጋር? በላቸው አምር ነው ብቻ ይላል ወይ ነው? ቁል በላቸው ምን ቀብልክ ቢልሐቅ። ከዛ በኋላ ጀስት እያለ ይቀጥላል። በእውነት ሊቱበይነ الذين آمنوا ላመኑ ሰዎች ልታብራራ ወሁዳ። የጠየቁ ነው ምንድን ነው? መንፈስ ቅዱስ ብቻ ወረደ ይላል ወይ? አልገባኝም። ጥያቄ ገብቶሃል በደንብ? እዛ የትም መሄድ ሳይጠበቅብህ ጥያቄን እዚሁ መግደል ስለምችል መንፈስ ቅዱስ ብቻ ወረደ ይላል ወይ እዚህ ክፍል ላይ? እዚህ ክፍል ላይ እስቲ ተጠቀስኩልህ ይሄንን ነው። ቁል በላቸው ነዘለ ሩሑል ቁዱስ ረቢክ ከጌታ። ስለዚህ መንፈስ ቅዱስ አወረደ ይላል። ካሁን በኋላ ጫላም አበበም ጅብሪልም አላህም ቁርአን አወረዱ ብትል እነሱም አወርደዋል ብዬ እልሃለሁ። አለቀ። አሁን ወደ ፈለክበት እዚህ ጋር ኮሜ ነዘለ ሩሑል ቁዱስ ረቢክ ሌላ አካልም አወረደ ብዬ እልሃለሁ ማለት ነው። ቀጥል። አሁን ከጌታህ ተብሎ ተጠቅሷል። በቃ አሁን ቀጥል። እኔ ጨረስኩኝ እኮ በቃ። አሁን የፈለከው መረጃ አምጣ አንተ። ነው ጀስት ምዕራፍ 2 ቁጥር 97 ላይ ደግሞ ማውጣት ትችላለሽ። እዛው ስንሄድ ደግሞ ሩሑል ቁዱስ የሚለውን ታሳየናለህ። አታስብ ማፈረህ ነው። 290 ስንት ነው ያለው? 97 ምዕራፍ 2 ቁጥር 97 ላይ ኦኬ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለ ዐላ ቀልቢከ። ኦኬ አሳየን። ቢኢዝኒላህ ይላል። አላህ ቢኢዝኒላህ፣ አላህ በአላህ ፈቃድ እያለ ነው። አዳምጠኛ ታዲያ። እዚህ ጋር ደግሞ ቁል በላቸው መን ካነ የሆነ ሰው ዐዱወን ሊጅብሪል ለጅብሪል ተርጉመው ይሄው እየተረጎምኩልህ ነው። ለጅብሪል ጠላት የሆነ ሰው ፈኢነሁ ነዘለሁ ዐላ ቀልቢከ በልብህ ላይ እርሱ አወርዶታል። ቢኢዝኒላህ በአላህ ፈቃድ ሙሰድቀን ሊማ በይነ የደይሂ ከእርሱ በስተፊቱም ያሉትን እውነት ሲል እና የት አለ ሩሑል ቁዱስ? እዚህ እዛ ጋር ምን አለ? ሩሑል ቁዱስ ምን አደረገ እዛ ጋር? አይ ሙስሊሞች እሺ ቆይ እኔ ልጠይቀው። እኔ አሁን አንዋር
ሃይፖቴቲካሊ ስፒኪንግ ልጅስ ጅብሪል ነው ሩህ አልቅዱስ ተባለ። ስለዚህ ሩህ ለአደም እስትንፋስ ያለበት ሩህ የተፈጠረ ነው ማለት ነው እና ጅብሪል ደግሞ መላእክም አይደለም ማለት ነው። አሁን ቅድም መጀመሪያ ስትነግረኝ ከመጀመሪያ በፊት ሩህ የምትለው ቃል በተለያዩ አገባቦች እንደምትመጣና ይኸውልህ ነገርኩህ እኮ ኢን ጀነራል አዘ ወርድ ራሱ ዲፋይን ማድረግ እንችላለን። ግን በቁርአናችሁ መሰረት አሁን ላይ ባየናቸው በከፈትናቸው መሰረት ያ ሩህ የተፈጠረ ግን መላእክት ያልሆነ ነው ወይ? ያ ደግሞ ስሙ ጅብሪል ነው ወይ ነው? በቀጥታ እንዳንቺ አራዳር ስንሄድ ማለት ነው። እንዳንቺ አራዳር ስንሄድ ነው አይደለም ነው እኔ አለቀ ጅብሪል መላእክት እውነት አይ ቲንክ ወደ ኋላ የመለስሽ መሰለኝ። አስወጥቶኝ ነበረ። እኔ ወደ አዳም አፈጣጠር ምናምን የገባሽ መሰለኝ። እዛ ውስጥ መሄድ አይጠበቅብሽም እኮ። አይ አይደለም ነው አሳጠርኩት እኮ ለኔ ላብራራ ነበረ ጥያቄ ነው አስፈልግ ነው። ምንም ማብራራት አያስፈልግም እኮ በቃ እዛኛው ኦልሞስት ቶፒክ እኮ አልቋል። በቃ እኮ ስልኬ እንትን እያለብኝ ነው። ለምን እንደሆነ አላውቅም። እንትን ክሎዝ አፕ እያለብኝ ነው። እያወጣኝ ነው። ለምሳሌ ማለት ነው ይቅርታ ምን ደረሳችሁ? ለምሳሌ አሁን ቁርአን ላይ ኢነ አውሐይና ኢለይከ ሩሐና ይላል አላህ እኛ በአንተ ላይ መንፈሳችንን እዛ ጋር ቃል በቃል ከተጠቀምሽ መንፈሳችንን ይላል። ግን እዛ ኮንቴክስቱ የተፈለገበት እዛ ቦታ ላይ የተፈለገበት አውዱ የተፈለገበት ሩህ ሳይሆን አሁን የምታብራራው ምንም የገባኝ አይደለም። የሶር ነው የሱም ስልክ ሊዘጋ ስለሆነ የሶር ነው። ጅብሪል መላእክ ነው አይደለም? መላእካ ነው አይደለም? በቃ ከመላእካዎች ይካተታል አይካተትም? ጅብሪል መላእካ ነው። ስለዚህ መላእካ ደግሞ እዛ ጋር 74 ላይ የተጠቀሰው ደግሞ ሌላ እንደ ጅብሪል ሩህ አልቅዱስ የሆነ ሌላ አካል አለ ማለት ነው። ቅድም ጠቅሽልሻለሁ ምናልባት አላዳመጥሽም። አይ ቅድም ጠቅሽልሻለሁ ሳይሆን አዳምጠኝ። መላእካና ምንድነው ወመላእካቱ ከዛ ምንድን ነው ወድቆ ብሎ አይደል የጠቀሰው? አንድ አስጨርሰኝ። ይኸውልሽ አስጨርሰኝ እና ሳቀረውና በጣም እኔ ፍርስትሬት እየሆንኩኝ ነው። ለምን ዩ ቱክ አ ሎት ኦፍ ታይምስ እሱንም ደግሞ በጣም ታግሰን የሰማን እንዳታቋርጠኝ። እዛ ጋር 2 ሩህ አልቅዱስ የተባሉ አካላቶች አሉ ማለት ነው በእስልምና። ሩህ ማለት ነው ሁለት በአንተ ተርሚኖሎጂ ከሆነ ጅብሪልም ሩህ አልቅዱስ ከሆነ እዛ ጋር የተጠቀሰው ከጅብሪል የተለየ አካል ከሆነ 2 ሩህ አልቅዱስ የተባሉ አካላቶች አሉ በእስልምና። either yes or no። ሩሁል አሚንም መጥቷል። 3 አካል ማለት ነው። ሌላ ሩሁል አሚንም መጥቷል። ግን ሩሁል አሚን አረ እንነግርሽ ነው። አይ አይደለም ሩህ አሚኑን ተው ያዘውና ያዘው አንተ ጋር ቆይ ችግር የለም። አሁን እንደመለስልሽ አንቺ እንደምፈልገው ነው እንደለከለከሽው አሁን ይኸውልህ 7 ምዕራፍ 7 ቁጥር 4 ላይ የተጠቀሰው ሩህና ጅብሪል አንድ ናቸው ወይ አይደለም? እዛ አውድ ላይ ጀስት ሩህ ተብሎ የተጠቀሰው ጀስት አንድ ራሱን የቻለ መልአክ ነው። መላእካንማ አይደለም እኮ መላእክት ጋር ለምን አልተካተተም ታዲያ? ለምን ለይቶ ማስቀመጥ ወል ብሎ ለይቶ ማስቀመጥ ለምን አስፈለገ? ሁለት የተለያዩ ስለሆኑ ሁለት የተለያዩ መላእክ ካልሆነ ሩህ የሆነው የራሱን የቻለ አካል ነው። ስለዚህ እውነት ጨረስን እኮ በቃ ሁለት የተለያዩ ስለሆኑ ጨረሻው እኮ አመነ የተለያዩ ናቸው አለቀ። መለኩም መላእክት ተብሎ ተጠቅሷል። ባይ ዘ ዌይ የትም ቦታ በቁርአን ጅብሪል መልአክ ነው የሚል አታገኝም፣ አታመጣም። እሱ ጅብሪል ምንነቱ የማይታወቅ ዴሊቨሪ የሚሰራ አካል ነው፣ ግን ምንነቱን አታውቁት። በተመሳሳይ ደግሞ ሩህ ነው የሚለውም በተመሳሳይም ይህንንም ማምጣት አይችሉም ነው ብለው እንደመፈክር ከያዙት በስተቀር ማለት ነው። ራሱ ከሚዘጋ ብትዘጋው ይሻላል። አይሻ ሰላም በይን። አንዳንድ ደቂቃ ልስጣችሁ የፈጠነ